የአዲስ አበባ ከተማ ሰላምና ጸጥታ አስተዳደር ቢሮ የመዲናዋ ሰላምና ጸጥታ የተረጋገጠ ይሆን ዘንድ ባከናወናቸው ስራዎች አበረታች ውጤቶች መገኘታቸውን አስታውቋል። ቢሮው እነዚህን ውጤቶች ለማስቀጠል በቴክኖሎጂ የተደገፈ አገልግሎቶች ላይ ትኩረት ሰጥቶ እየሰራ እንደሆነም ተገልጿል። ጅምር ስራዎችን የበለጠ ለማጠናከር ቢሮው ከሌሎች ተቋማት ጋር በጋራ በመሆን ያለማቸውን ቴክኖሎጂዎች ያስተዋወቀ ሲሆን ከቴክኖሎጂዎቹ አጠቃቀም ጋር በተያያዘ ለሰላም ሰራዊት አባላትና ለባለድርሻ አካላት ገለጻ ተደርጓል። በዚህ ወቅት መልእክት ያስተላልፉት የአዲስ አበባ ከተማ ሰላምና ጸጥታ አስተዳደር ቢሮ ኃላፊ ወይዘሮ ሊዲያ ግርማ ከከተማዋ ዘመናዊነት ጋር የሚጣጣም አገልግሎት ለመስጠት ቢሮው በትኩረት እየሰራ መሆኑን ገልጸዋል። ከተማችን አዲስ አበባ ስማርት ሲቲ የሆነች እየመጣች ያለች ከተማ እንደመሆኗ መጠን በተለይ የሰላም የደህንነት አጠባበቅ ስራዎቻችን የከተማዋን ሁሉን አቀፍ አካሄድ የሚመጥንና በዛ ልክ ጠንካራ የሆነ የጸጥታ አደረጃጀት ከምን ጊዜውም በላይ ያስፈልጋታል። ይሄ በመሆኑ በተለይ የከተማችን ሰላምና ጸጥታ አስተዳደር ቢሮ ጠንካራ የጸጥታ አደረጃጀት በመፍጠር ከተማችን ላይ አሁን እየተመዘገበ ያለውን የሰላም የደህንነት ስራ በዘላቂነት እንዲቆይ ለማድረግ ሰፋፊ ስራዎች እየሰራ ይገኛል። ይፋ በተደረጉት ቴክኖሎጂዎች በመታገዝ የከተማው ነዋሪ የተለያዩ ጥቆማና አስተያየቶችን መስጠት የሚችል መሆኑን የጠቆሙት ኃላፊዋ በተያዘው በጀት ዓመት 10 የቴክኖሎጂ አይነቶችን የማልማት ስራ መከናወኑን ተናግረዋል። የጸጥታ ስራዎቻችንን በቴክኖሎጂ በተደገፈ መልኩ መስጠት፣ ይህንን ቴክኖሎጂ ደግሞ መላው የከተማችን ነዋሪ በዚህ ቴክኖሎጂ ተጠቅሞ አጠቃላይ በከተማ ውስጥ የሚስተዋሉ የጸጥታ መደፍረስ መንስኤዎችን እንዲሁም ተከስተዋል የሚባሉ የወንጀል እና ሌሎች የጸጥታ ችግሮችን በሙሉ በቀጥታ ካለበት ቦታ ሆኖ ለቢሮአችን መረጃ የሚሰጥበትን የቴክኖሎጂ ስርዓት ዘርግተናል። በቢሮአችን ውስጥ በያዝነው በጀት ዓመት ወደ 10 የሚሆኑ ቴክኖሎጂዎችን የማልማት ስራ ሰርተናል። በቢሮው ይፋ ከተደረጉ ቴክኖሎጂዎች መካከል የዜጎች ተሳትፎ መረጃዎችና ነፃ የስልክ ጥሪ ማዕከል እንደሚካተቱ አብራርተዋል። ሁሉም በከተማችን ውስጥ ያለ ነዋሪ በሙሉ በሚጠቀምበት ስማርት ሞባይል ላይ ይህንን አፕሎድ አድርጎ አጠቃላይ በከተማ ውስጥ የሚያያቸውን የሚያስተውላቸውን እና የጸጥታ መዋቅሩ አውቋቸው ሊሰራባቸው ይገባል የሚላቸውን የጸጥታ መረጃዎች በቀጥታ በዛ ቴክኖሎጂ ተጠቅሞ ወደኛ የሚልክበት ነው። ኮሊንግ ሴንተር ይሄም ነፃ የስልክ መስመር ነው። በከተማ ውስጥ የሚስተዋሉ የጸጥታ የህገወጥ ተግባራት እና ሌሎች የደህንነት ስጋት ተብለው የሚስተዋሉና በመረጃ ልንወስዳቸው የሚገቡ ማንኛቸውንም መረጃዎች በ88 82 ነፃ የጥሪ መስመር የከተማችን ነዋሪ ደውሎ አጠቃላይ ያሉ የጸጥታ ሁኔታዎችን ሪፖርት የሚያደርግበት ይሆናል ማለት ነው። በተጨማሪም የዌብሳይት አገልግሎትና የኩነት ፍቃዶችን በኦንላይን የመስጠት አገልግሎት መካተታቸውን የቢሮ ኃላፊዋ ወይዘሮ ሊዲያ ገልጸዋል። በሲቲዝን ኢንጌጅመንት እና በኮሊንግ ሴንተር መጠቀም ያልቻለው አካል ደግሞ በዌብሳይታችን ውስጥ ገብቶ የአዲስ አበባ ሰላምና ጸጥታ አስተዳደር ቢሮ የሚል ዌብሳይት ከፍተን ወደ ትግበራ ገብተናል። የኩነት ፍቃዶች በኦንላይን እንዲሰጡ የማድረግ ቴክኖሎጂ አልምተን በዚሁም ወደ ትግበራ የገባንበት ሁኔታ አለ ማለት ነው። በቴክኖሎጂ ልማቱ የኢፌዴሪ ፖሊስና ኢትዮ ቴሌኮም እየተሳተፉ ሲሆን ከወረቀት የጸዳ አገልግሎት ከመዘርጋት አኳያ የላቀ አበርክቶ እንደሚኖራቸውም ተመላክቷል።